አስተዋይ፣ ልባም፣ ብልህና ሰላም ያላት ሴትን አብዛኛው ወንድ ምርጫው ያደርጋታል። በየትኛውም አካባቢ ብትሄድ እንደ ወርቅ ውድ ትሆናለች በእነዚህ ባህሪያቷ ምክንያት። አብዛኛው ወንድ የሴትን ልጅ ፍላጎቶች ለማሟላት በንዴቷ ጊዜ ሳይረዳት ሲቀርና በአጠቃላይ ከጎኑ ያለችውን ሴትን መንከባከብ ይቅርና ያቺ ሴት ምን እንደምትፈልግ አይረዳም። ምክንያቱም ያቺ ሴት ራሷ ምን እንደምትፈልግ በቅጡ ላታውቅ ትችላለች። ከዚህ ቀጥሎ የምንመለከታቸውን 5 ባህሪያት እስካልያዘች ድረስ ማለት ነው። ከላይ የጠቀስናቸው አስተዋይነቷ፣ ልባምነቷና ብልሃቷ ብቻ ሙሉ ሴት ላያደርጋት ይችላል። ሙሉ ያልሆነች ሴት ደግሞ ፍላጎቷን በግልጽ ስለማታውቅም ጭምር ለብዙ ኪሳራ ልትጋለጥ ትችላለች። ስለዚህ በዛሬው ቪዲዮ በየትኛውም የእድሜ ክልል ብትሆኚ፣ ብታገቢም፣ ሲንግል ብትሆኚም ሞኝ ካልሆንሽ በስተቀር ልባም ሴት ለመሆን የግዴታ ማሟላት ያሉብሽን 5 ባህሪያት እንመለከታለን። ቀና ልብ ካላችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እንድትጀምሩ ልጠይቃችሁ። እንዲሁም ሐሳባችሁን በነፃነት በኮሜንት ላይ እንድትገልጹልኝ እወዳለሁ። እስከ መጨረሻው አብረን እንቆይ። ሴትን ልጅ ልባምና ሙሉ ከሚያደርጓት ባህሪያት መካከል የመጀመሪያው የግል ሕይወቷን ምስጢር ታደርጋለች። ልባም የምትባልና ሙሉ ሴት ለመሆን ከሚጠበቅብሽ ባህሪያት የመጀመሪያውና ልትደራደሪበት የማይገባው ባህሪ የግል ሕይወትሽን ምስጢር ማድረግ ነው። የግል ሕይወቷን ምስጢር የምታደርግ ሴት ከሌሎች ሴቶች 5 እጥፍ ቀዳሚ የሆነች ሴት ትሆናለች። የሆነ የምትሸፋፍነው ነገር ኖሮባት ሳይሆን አንድ ድብቅ እውነቷን ስለተረዳች ነው። ብዙ ሰዎች ትግልሽን፣ እቅድሽን፣ ስለ አዲስ የፍቅር ሕይወትሽ፣ ስለ ትዳርሽ፣ ስለምትወጃቸው ቤተሰቦች ብዙ ሰዎች ባወቁ ቁጥር የተለያዩ ሰዎች የግል ሐሳቦችን ማስተናገድ ትጀምራለሽ። ዳኝነትን፣ ቅናትን፣ ምቀኝነትን፣ ጣልቃ ገብነትን ይጋብዝብሻል። ሕይወትሽ ከቤትሽ ጣራ በታች ካሉ ሰዎች ጋር ብቻ በፍቅርና በድብቅ ሊመራ የሚገባው ኑሮ እንጂ እንደ ሕዝብ ውሳኔ በኮሚቴ የሚጸድቅ የቀበሌ ሹምሽረት አይደለም። ቁጥብ መሆን፣ ለቤትሽ ቅድሚያ መስጠት፣ የቤትሽን ገበና መጠበቅሽ፣ ቤቴን ብቻ ማለትሽ ራስ ወዳድ አያስብልሽም፣ ቆንጆ ነው የሚያስብልሽ። ያ የሴትነት ለዛ ውበትሽ ነው። ለማይረዱሽ ሰዎች ችግርሽን ማጋራት የለብሽም። ስለ ፍቅር ሕይወትሽ በሶሻል ሚዲያ እየወጣሽ እዩኝ ማለት ነገ ደብቁኝ ሊያመጣብሽ ይችላል። ነገ ካንቺ በተቃራኒ ሊቆሙ ለሚችሉ ሰዎች ቁስልሽን መንገር የሞኝ ሴት ብቻ ባህሪ ነው። ምክንያቱም መረጃ አንድ ካፍሽ ከወጣ ሁለተኛ ያንቺ ብቻ መሆኑ ቀርቶ የህዝብ ሆኗል ማለት ነው። አንድ ካፍ የወጣና የህዝብ የሆነ ቃል ደግሞ ሰዎች በበጎና በክፉ እንዲጠቀሙበት መቆጣጠር አትችይም። አንዳንድ ሰዎች ሰውን የሚያዳምጡት ያንን ሰው ለመረዳት፣ ለማገዝ፣ ለማዳን ሳይሆን ለዛ ሰው ነገ የሚሰጡትን ቦታ ለመለየት፣ ነገ የሚሰጡትን ክብር ከፍና ዝቅ ለማድረግ እና ያንን ሰው ለመገመት ነው። አንዳንዶች ሰውን ጥያቄ የሚጠይቁት ኬር ስለሚያደርጉለት ሳይሆን ኮምፔር ማድረግ ስለሚፈልጉ ነው። የነሱን ህይወት ከናንተ ጋር ለማነጻጸር ስለሚፈልጉ ነው። አንዳንዶች እናንተ ያለ እረፍት ስታወሩ መረጃን ይሰበስባሉ። ከዚህ ሁሉ ጣጣ የሚያድናችሁና ውድ የሚያደርጋችሁ ምስጢራዊነት ነው። ምክንያቱም ምስጢራዊ ሴት ገደብ አላት። ገደብ ያላት ሴት ደግሞ ሁሌም ትከበራለች። ሁለተኛ ደግሞ ስሜቷን የመቆጣጠር ጥበብ ነው። ወንድ ልጅ ነው ስሜቱን ሲቆጣጠር ረጋ ሲልና ካልም ሲሆን የሚያምርበት ሲባል በተደጋጋሚ ይደመጣል። ነገር ግን ከባድ ዝናብ ሊነሳ ሲል እንደሚሰማው የመብረቅ ከፍተኛ ድምጽ ሳይሆን ነገር ግን እንደ መብረቁ ብልጭታ ብርሃን ብቻ ድምጿ በሽብር መሃል የማይሰማ ሴትን ተመልክታችሁ ታውቃላችሁ? ሰው ሁሉ ስሜት መቆጣጠር አለመቻልሽን ከተመለከተ በዛ ድክመት ይጠቀሙብሻል። አንዳንድ ጊዜ ሲያልፍ
የምናፍርባቸውና የምንሸማቀቅባቸው ቃላቶች ከሰዎች ጋር በመለዋወጥ ራሳችንን በንዴት ሰበብ በአደባባይ ትንሽ እናደርጋለን ራሳችንን። ልባም ሴት ጋር ግን ይሄ አይሰራም። ምክንያቱም ንዴት የስሜታዊነት ጠላት እንደሆነ ታውቃለች። አንዳንድ ጊዜ ለመጣዱ ሲባል አይጧ ትለፍ ይባላል። ብልህ ሴትም ነገ ከሚመጣው ውርደት፣ ክብር ማጣትና ከጸጸት በፊት ንዴቷ እንዲያልፍ ታደርጋለች። ግትር መሆን፣ በትንሽ በትልቁ ቁጣን ማንሳትና አለመግባባት ላይ ብቻ ማተኮር ሴትን የማትሸነፍ ሊያስመስላት ይችላል። ነገር ግን ፌሚኒን አያደርጋትም፣ ወይም ሴታ ሴትና ለስለስ ያለ ተፈጥሮ ያላት ፍጡር አያደርጋትም። ይህንን ስል ብዙ ሰው ላይስማማ ይችላል። ነገር ግን አሳ ከባህር ወጥቶ አዞ እንደታመመ ቢነግራችሁ ማመን እንዳለባችሁ ሁሉ በወንድ ልጅ ተቀባይነት ስላላቸው የሴት ልጅ ባህሪያትም ወንድ ሲያወራ ሴቶች አምናችሁ መቀበል ይኖርባችኋል። ራስን መቆጣጠር መቻል ራስን ለመግለጽ ከመሞከር በላይ አስፈላጊ ነው። ስሜቷን መቆጣጠር የምትችል ሴት በኋላ የሚፈጠረውን ውጤት መቆጣጠር ትችላለች። ነገ ሰዎች እሷን እንዴት ትሪት ማድረግ እንዳለባቸው መቆጣጠር ትችላለች። የማትነካ መሆን ትችላለች። ልዩ ሴት መሆንም ትችላለች። ሶስተኛ ደግሞ አላስፈላጊ ድራማን ታስወግዳለች። ሴት ልጅ ወንዶች እንዲወዷት፣ ሴቶች ደግሞ ምነው እሷን ባደረገኝ ያሉ የሚቀኑባት ባህሪ ቢኖር አላስፈላጊ ድራማን ከህይወቷ ማስወገዷ ነው። ራሷን መሆኗ ተመራጭ ያስደርጋታል። አላስፈላጊ ድራማን አትሰራም። ግጭትን ስለምትፈራ ሳይሆን ለትርምስ አለርጂክ ስለሆነች ነው። ትኩረትን ከሌሎች ለማግኘት እየተሯሯጡ መኖር መጨረሻ ላይ የከፋ ወዳደቅ ነው የሚያመጣው። ያም ስለሆነ ኦሪጂናል ሆኖ መቆየት ግን መለያዋ ነው። ለቦታውና ለአካባቢው የሚመጥን አለባበስ እንጂ ሁሌ ትኩረትን ለመሳብ ተገቢ ያልሆነ አለባበስን አለመልበስንም ይጨምራል። አላስፈላጊ ድራማን ማስወገድ ደካማ አያደርግሽም። ለአላስፈላጊ ነገር የማትገኝ እንደሆንሽ ነው የሚያሳየው። በአላስፈላጊ ድራማዎች ህይወትን አለማወሳሰብ ኋላ ቀር አያደርግሽም፣ አስተዋይ ነው የሚያደርግሽ። የሚያስተውል ሰው ደግሞ በሁሉ ተመራጭ የሚያደርገውን ትልቅ ኃይል ይላበሳል። ድራማና አላስፈላጊ ትዕይንት የሚመጣው ከተሰላቹ፣ ተስፋ ከቆረጡ፣ በራስ መተማመን ከሌላቸውና ትኩረት እንደ ኦክሲጅን ከሚፈልጉ ሰዎች ነው። ጥበበኛ ሴት ግን ትክክል መስሎ ለመታየት ከመሯሯጥ በላይ ሰላም እንደሚበልጥ ታውቃለች። ነገ ያማረ ፍሬን ለመብላት ዛሬ ላይ ራሷን መቆጠብ እንዳለባት ታውቃለች። ህይወትሽን በግርግር ውስጥ መጣል ስታቆሚ ሰዎች ወይ ያከብሩሻል ወይ ደግሞ ጥለውሽ ይሄዳሉ። በሁለቱም አጋጣሚዎች ቢሆን ታዲያ አሸናፊዋ አንቺ ነሽ የምትሆኚው። ምክንያቱም ለጊዜያዊ ደስታ ብለሽ ዘላለማዊ ክብርሽን አላራከስሽም። ሰዎችን ለማዝናናት ብቻ ራስሽን ዝቅ አድርገሽ ትንሽ ሆነሽ አልተገኘሽም። እንደ ሌሎች ሁሉ ተመሳሳይ መሆን ፋሽን ሳይሆን መንጋ መሆን እንደሆነ ተረድተሻል ማለት ነው። መንጋ መሆን ደግሞ ብዙ አደጋ እንዳለው አውቀሻል ማለት ነው። ታዲያ ብልጥ ሴት ይህንን ሁሉ አላስፈላጊ ድራማ በማስወገድ ትታወቃለች። በመፋለም እና በጉልበት ሳይሆን እዛ ውስጥ ባለመኖር። አራተኛ ደግሞ ቃላቶቿ በጥንቃቄ የተመረጡ ናቸው። ልባም ሴት ዝምታን ለመሙላት ብቻ አታወራም። ሰው ሁሉ ስለ ሐሳቧ እንዲያውቅ አታደርግም። እያንዳንዱ የምታወራቸው ቃላቶች ክብደት አላቸው። እያንዳንዱ አረፍተ ነገር ወይ ገንቢ ነው ወይ ደግሞ አጥፊ ነው። እያንዳንዱ ዛሬ የምንሰጠው ምላሽ በሌሎች ሰዎች ወይ ይታወስልናል ወይ በሌላ መልኩ ተተርጉሞ ለጸብ ይዳርገናል፣ ወይም ከኛ በተቃራኒ እንዲጠቀሙብን ይሆናል። ትንሽ ባወራሽ ቁጥር ሰዎች ብዙ ይሰሙሻል። ዝነኛው የሩሲያ ደራሲ የነበረው ፊዮዶር ዶስቶየቭስኪ ከተወዳጅ መጽሐፎቹ መካከል አንደኛውን
አንድ ወር ባልሞላ ጊዜ ውስጥ ጽፎ ጨርሶ ለዓለም በማብቃቱ ብዙዎች ተደንቀው ለዚህ ምስጢር ምንድነው ብለው ሲጠይቁት የዚህን ሁሉ ክሬዲት የምትወስደው ባለቤቴ ናት ብሎ መስክሮ ነበር። እሷ አስተዋይ፣ አስተካካይ፣ ብልህ ስለነበረች እኔ ቤቴ ውስጥ እየተሽከረከርኩ የምጽፈውን ነገር እየተከታተለች ጠቃሚውን እየጻፈች የሚስተካከለውን ደግሞ እያረመች ትልቁን ድርሻ የወሰደችው እሷ ናት ብሎ ለሷ ትልቅ ቦታ እንደሰጠ ተናግሮ ነበር። መቼ መናገር መቼ ደግሞ ዝምታን መምረጥ እንዳለባት ጠንቅቃ የምታውቅ ሴት ሙሉ ለመሆን ከሚያስፈልጓት ባህሪያት ውስጥ ዋነኛውን አሟልታለች ማለት ነው። ዝምታዋ ልክ እንደ ቃላቶቿ ሁሉ ጠቃሚ የሚሆኑበትን አጋጣሚ ታውቃለች። ነገሮችን ስለራስ ብዙ ኤክስፕሌን ማድረግ ድክመት ነው። ከልክ በላይ ማውራት ማንም ሊያገኝ የማይገባውን የእናንተን ማንነት ማጋለጥ ነው። ሰዎች ያወራችሁትን ነገር ያስታውሳሉ። ነገር ግን ያላወራችሁትን ነገር ደግሞ እና ያላወራችሁበትን አጋጣሚ በጭራሽ አይረሱትም። አምስተኛና የመጨረሻው ደግሞ የትልቅ ህልም ባለቤት ናት። ሁሉም ሰው አነሰም በዛ እንግዲህ ለራሱ ድብቆ ያዘው ነገ ቢሞላልኝ ቢሳካልኝ ብሎ የሚያስበው ትልቅ ህልም አለው። ነገር ግን ያንን ህልም ለማሳካት ሲባል የግዴታ መክፈል ያለባቸውን መስዋዕትነቶች የምትከፍለው ውድ ሴት ብቻ ናት። ሌሎች ቀን ማታ ሳይሉ በመዝናናት ሲያሳልፉ እሷ በየቀኑ አንድ ደረጃ ወደ ዓላማዋ ከፍ የሚያደርጋት ስራን እየሰራች ነው። ሌሎች ራሳቸውን ከሌሎች በማነጻጸር ሲደክሙ እሷ ግንባታ ላይ ናት። ሁሉም ሰው ነገ የሚደርስበት ትልቅ ደረጃና ያንን ለማድረግ የሚጠበቅበትን ነገር ቢያውቅም ለዛ የሚከፈለውን መስዋዕትነት መክፈል ግን ማንም አይፈልግም። የልባም ሴት ህልሟ ግን ልክ ዛሬ እንደሚተከል ትንሽ የዛፍ ፍሬ ነው። በየቀኑ ውሃ ታጠጣዋለች። ህይወቱን የሚያጠፉ ነገሮችን ከዙሪያው ገለል ታደርጋለች፣ ትከላከለዋለች። አንድ ቀን ሰው ሁሉ ሰርፕራይዝ ሆኖ እስኪገረም ድረስ በድብቅ ታሳድገዋለች። ያ ህልሟ ነው። ያ ዛሬ የምትኖርበት የነገ ዓላማዋ ነው። ያላት አምቢሽን በዲሲፕሊን የሚመራ እንጂ በህዝብ ውሳኔ የሚጸድቅ አይደለም። ምንም ነገር ሳታሳካ አደባባይ አታወጣም። ስለሷ የሚወሩባት፣ የሚያሳንሷት፣ የሚያሟትና ሊረብሿት የሚፈልጉ ሰዎች አያስቆሟትም። ለዛ ነው ልባም ሴት ከወረኛ ሰዎች በላይ እቅዷን ስታሳካ የምትታየው። ያላት ፓወር አዋጅ ማወጅ ሳይሆን ኤክስኪዩዥን ላይ ነው። ክብሯን የምትፈልገው ሳይሆን ከሁሉም የሚሰጣት ነው። ለስኬት መብቃት ከፈለግሽ ለስኬት እንድትበቂ እንቅፋት የሚሆኑሽን ነገሮች ማስወገድ ቀዳሚ ነው። በይሉኝታ ሰዎች ምን ይሉኛል የሚለውን በመፍራት ለሰዎች ሐሳብ ብቻ ተገዢና ጥገኛ በዛ እስር ቤት ውስጥ መኖር። ነገ ላይ የሚጸጽቱሽን ውሳኔዎች ዛሬ ላይ ከመወሰን መቆጠብ። መዝናናትን መቀነስ፣ ቁጥብ መሆን። እነዚህም ማስወገድ ከሁሉም ነገር ቀዳሚ ሊሆን የሚገባ ተግባር ነው። እነዚህ የልባም ሴት 5 ባህሪያት በጥቂቱ የተገለጹ ናቸው። ከነዚህ ባህሪያት ስንቱን እንደምታሟሉና እንዲሁም የወደዳችሁትን በኮሜንት አሳውቁኝ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደግሞ እንዳንጠፋፋ ግራር ቻናልን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በድጋሚ ጋብዛችኋለሁ። ሰላም ቆዩልኝ።